የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። የአዲስ አበባ መምህራን መኖሪያ ቤት ግንባታ ሊጀመር ነው። የትግራይ ተወላጆች በኤምባሲው በር ላይ የተቃውሞ ሰልፍ አደረጉ። በአማራ ክልል የተዘረጉ ኬላዎች እንዲነሱ ትዕዛዝ ተሰጠም። የአዲስ አበባ ካቢኔ አዳዲስ ውሳኔዎችን አሳለፈም። የመንግስት ሰራተኞች የጤና መድን ተጠቃሚ ሊሆኑ ነው። በኢትዮጵያ ፍቃድ ያገኘ የመጀመሪያው የውጭ ተቋም ይፋ ተደረገም። እንዲሁም እስራኤል በሶሪያ ስለፈጸመችው ከባድ ጥቃት እንነግራችኋለን። አብራችሁን ቆዩም። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩስ ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። የአዲስ አበባ ካቢኔ አዳዲስ ውሳኔዎችን አሳለፈ። የአዲስ አበባ ከተማ አስተዳደር ካቢኔ አምስተኛ መደበኛ ስብሰባ በተለያዩ አጀንዳዎች ላይ ተወያይቶ ውሳኔዎችን አስተላልፏል። በዚህም መሰረት የሁሉንም ስፖርት መሰረተ ልማቶችን ለከተማው ነዋሪ ተደራሽ ለማድረግና ተጠቃሚነትን ለማረጋገጥ የስፖርት ማዘውተሪያ ስፍራ አነስተኛ ክፍያ ተመንና በነፃ መጠቀም የሚቻልበት አሰራር እንዲዘረጋ ተወስኗል። የጤና ተቋማት የስራ አማካሪ ቦርድ ማቋቋሚያ ላይ ተወያይቶ ውሳኔ አስተላልፏል። እንዲሁም በመንግስትና የግል አጋርነት የሚተዳደሩ ሆስፒታሎች የቦርድ ውስጥ አሰራር ደንብ ላይ ተወያይቶ ውሳኔ ማሳለፉ ይፋ ተደርጓል። የከተማዋን መሬት በተመለከተም ሀገራዊ ፋይዳ ላላቸው ፕሮጀክቶች የቀረበ የመሬት ምደባ ላይ ተወያይቶ ማጽደቁን ከከተማ አስተዳደሩ የተገኘው መረጃ ያመለክታል። የመንግስት ሰራተኞች የጤና መድን ተጠቃሚ ሊሆኑ ነው። የመንግስት ሰራተኞች በቀጣዩ 2019 ዓ.ም የጤና መድን አገልግሎት ተጠቃሚ ይሆናሉ ተብሎ እንደሚጠበቅ የኢትዮጵያ ጤና መድን አገልግሎት አስታውቋል። የኢትዮጵያ ጤና መድን አገልግሎት ዋና ዳይሬክተር አቶ ተስፋዬ ወርቁ እንደገለጹት መደበኛ በሆኑ የስራ መስኮች የተሰማሩ ዜጎች የጤና መድን አገልግሎት እንዲያገኙ ታስቦ የተዘጋጀው የማህበራዊ ጤና መድን አገልግሎት በአዋጅና ደንብ ከጸደቀ 14 ዓመታትን አስቆጥሯል። አዋጁ ሰራተኛው ከደሞዙ 3 በመቶ እንዲቆረጥና የፌዴራልና የክልል መንግስታትም ለቀጠሩት ሰራተኛ 3 በመቶውን እንዲሸፍኑ ይደነግጋል። ሆኖም ግን ባለፉት ዓመታት በመንግስት በኩል በቂ ገንዘብ ባለመኖሩና በኑሮ ውድነት አማካኝነት ሳይተገበር ቢቆይም በዘንድሮ ዓመት ግን የተሻለ ተስፋ ታይቷል ብለዋል። በዘንድሮ ዓመት በጤናው ዘርፍ የተሰማሩ ከ500 ሺህ በላይ ሰራተኞች ለአገልግሎቱ መመዝገባቸውን የጠቀሱት ዳይሬክተሩ ከገንዘብ ሚኒስቴርም 4.5 ቢሊዮን ብር መጽደቁን ተናግረዋል። በሚቀጥለው ዓመትም ሁሉም የመንግስት ሰራተኛ ተጠቃሚ እንዲሆን የፌዴራልም ሆነ የክልል መንግስታት በጀት ይይዛሉ ተብሎ እንደሚጠበቅ አመላክተዋል። በአማራ ክልል የተዘረጉ ኬላዎች እንዲነሱ ትዕዛዝ ተሰጠ። በአማራ ክልል የተለያዩ አካባቢዎች ገቢ ለመሰብሰብ በሚል የተዘረጉ ኬላዎች በፍጥነት እንዲነሱ የክልሉ ገቢዎች ቢሮ ትዕዛዝ ሰጥቷል። ይህንን ትዕዛዝ ተላልፎ በተገኘ ማንኛውም የመንግስት አካል ላይ የጸጥታ ኃይሎች ለሚወስዱት እርምጃ ቢሮ ኃላፊነት የማይወስድ መሆኑንም አስታውቋል። ቢሮው ይህንን ያሳወቀው በክልሉ የዞንና የከተማ አስተዳደር ስር ላሉ የገቢዎች መምሪያዎች ረቡዕ ህዳር 17 2018 ዓ.ም በጻፈው ደብዳቤ ነው። መስሪያ ቤቱ ትዕዛዙን ለመምሪያዎቹ ያስተላለፈው የአማራ ክልልን የኢኮኖሚ እንቅስቃሴዎች ገጥተዋል የተባሉ ኬላዎች እንዲነሱ ከክልሉ ሰላምና ጸጥታ ቢሮ ደብዳቤ ከተጻፈለት ከአንድ ሳምንት ገደማ በኋላ ነው። በአማራ ክልል የተለያዩ አካባቢዎች የተቋቋሙ ኬላዎች የግብርናና የኢንዱስትሪ ምርት እንቅስቃሴን ሲያስተጓጉሉና ሲያዘገዩ እንደነበር በደብዳቤው የጠቀሰው የክልሉ ገቢዎች ቢሮ ያልተገባ ክፍያ በማስከፈል የምርት ዋጋ እንዲጨምር ማድረጋቸውን አትቷል። እነዚህ ድርጊቶች የኑሮ ውድነትን በማባባስ በሸማቾች ላይ ጫና ማሳደራቸውንም ደብዳቤው አክሏል። በአማራ ክልል ገቢዎች ቢሮ የከተማ አገልግሎት ገቢ ባለሙያ የሆኑት አቶ አስፋው ወርቅዬ ዞኖችና ከተሞች ኬላዎችን ሲያቋቁሙ የነበረው ገቢን ለመሰብሰብ በማድረግ ጥረት እንደነበር ለኢትዮጵያ ኢንሳይደር አስረድተዋል። ሆኖም በተወሰኑ ኪሎ ሜትሮች ልዩነት የሚቋቋሙ ኬላዎች በመበርከታቸው የአሽከርካሪዎች መጉላላት ማስከተሉን እንዲሁም በእነዚህ ቦታዎች የሚጠየቁ ክፍያዎች የምርት ዋጋ ጭማሪ እንዲኖር ማድረጉን አብራርተዋል። የአዲስ አበባ መምህራን መኖሪያ ቤት ግንባታ ሊጀመር ነው። የመምህራንን የቤት ግንባታ ስራ ለማስጀመር የቅድመ ዝግጅት ስራዎች እየተጠናቀቁ መሆኑ ተገለጸ። የአዲስ አበባ ከተማ መምህራንን በ2575 የቤት ልማት መርሃ ግብር የቤት ባለቤት ለማድረግ በተያዘው እቅድ መሰረት የቤቶችን ግንባታ ስራ በፍጥነት ለማስጀመር በሚያስችሉ የቅድመ ዝግጅት ስራዎች ዙሪያ ስራው የሚመለከታቸው ተቋማት በጋራ መክረዋል። የቤቶችን ግንባታ ስራ ለማስጀመር የቅድመ ዝግጅት ስራዎች እየተጠናቀቁ መሆኑ የተገለጸ ሲሆን ቀሪ የዝግጅት ስራዎችን በአጭር ጊዜ ለማጠናቀቅ የሚመለከታቸው ተቋማት ስራውን በፍጥነት መጨረስ እንዳለባቸው ተገልጿል።
በምክክሩ ላይ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ፣ የቤቶች ልማት ኮርፖሬሽን፣ የትምህርት ቢሮ፣ የመሬት ልማትና አስተዳደር ቢሮና የአዲስ አበባ መምህራን ማህበር ከፍተኛ አመራሮች ተገኝተዋል። መረጃውን ያገኘነው ከቤቶች ልማትና አስተዳደር ቢሮ የኮሚኒኬሽን ዳይሬክቶሬት ነው። በከተማ አስተዳደሩ በመንግስት ትምህርት ቤቶች ውስጥ የሚያስተምሩ መምህራን በማህበር እንዲደራጁና የቤት መስሪያውን 25 በመቶ ገቢ እንዳደረጉ ይታወሳል። በኢትዮጵያ ፍቃድ ያገኘ የመጀመሪያው የውጭ ተቋም ይፋ ተደረገ። የኢትዮጵያ ብሔራዊ ባንክ የስታንዳርድ ባንክን የውክልና ጽሕፈት ቤት አዲስ በተሻሻለው የባንክ ንግድ አዋጅ መሰረት በይፋ ፍቃድ መስጠቱን አስታውቋል። ይህም በኢትዮጵያ አዲስ በተሻሻለው የባንክ ንግድ አዋጅ መሰረት ፍቃድ ያገኘ የመጀመሪያ የውጭ ባንክ አድርጎታል። ብሔራዊ ባንክ ባወጣው መግለጫም አዲሱ ፍቃድ መስጠት የአዲስ መተዳደሪያ ደንብ ዘመን መጀመር መሆኑን በመጥቀስ በውጭ የውክልና ጽሕፈት ቤቶች ላይ የሚደረገው ቁጥጥር ሙሉ በሙሉ ወደ ብሔራዊ ባንክ መሸጋገሩን አስታውቋል። ብሔራዊ ባንኩ እንደገለጸው የተሻሻለው አዋጅ በንግድና ቀጠናዊ ትስስር ሚኒስቴር ቁጥጥር ስር የነበረውን የውጭ ባንኮች ጽሕፈት ቤቶችን የፍቃድ አሰጣጥና ቁጥጥር በቀጥታ የራሱ ስልጣን ስር ያደርገዋል። የኢትዮጵያ ብሔራዊ ባንክ ከዚህ ቀደም በንግድና ቀጠናዊ ትስስር ሚኒስቴር ስር በነበሩ ፈቃዶች ሲሰሩ የነበሩ የውጭ ባንክ የምክር አገልግሎት ጽሕፈት ቤቶችን ዳግም ፈቃድ መስጠት ጀምሯል ብሏል። ባንኩ አክሎም በአዲሱ ማዕቀፍ ስር የቀረቡ አዳዲስ ማመልከቻዎችን እየገመገመ መሆኑንም ገልጿል። የትግራይ ተወላጆች በኤምባሲው በር ላይ የተቃውሞ ሰልፍ አደረጉ። የትግራይ ተወላጆች በአሜሪካ በሚገኘው የዩናይትድ ስቴትስ ኤምባሲ ደጃፍ ተቃውሞ ሰልፍ አድርገዋል። በዋሽንግተን ዲሲና አካባቢ የሚገኙ የትግራይ ዲያስፖራ ኮሚኒቲ አባላት በረቡዕ ዕለት በስቴት ዲፓርትመንቱና በዩናይትድ አረብ ኤምሬትስ ኤምባሲ አካባቢ የተቃውሞ ሰልፍ ማድረጋቸው ተዘግቧል። ሰልፈኞቹ በተለይ በኤምባሲው ደጃፍ ላይ ከያዙት መፈክሮች መካከል የእናንተ ድሮኖችና የጦር ማሽኖች ህዝባችን እየገደሉ ነው፣ ዩናይትድ አረብ ኤምሬትስ በደም የጨቀየ እጅሽን ከትግራይ ላይ አንሺ፣ ዩናይትድ አረብ ኤምሬትስ በአፍሪካ ውስጥ የሚደረገውን ጦርነት ስፖንሰር ማድረግሽን አቁሚ፣ ፍትህ ለትግራይ ህዝብ የሚሉና ሌሎችም ይገኙበታል። ሰልፈኞቹ በትግራይ ፍትህ እንዲሰፍን፣ ስደተኞችና ተፈናቃዮች ወደ ቤታቸው እንዲመለሱ፣ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተግባራዊ እንዲሆንና በትግራይ ላይ አንዣበበው የጦርነት ደመና እንዲገፈፍ ጠይቀዋል። የእስራኤል ጦር በሶሪያ በፈጸመው ጥቃት 13 ሰዎች ተገደሉ። እስራኤል በደማስቆ ገጠራማ አካባቢ በሶሪያ ግዛት ላይ በጀመረችው የጥቃት ዘመቻ ህጻናትን ጨምሮ ቢያንስ 13 ሰዎች ሲገደሉ 25 ቆስለዋል ሲል የመንግስት መገናኛ ብዙሃን ዘግቧል። በጦር ዘመቻው ግጭት ወቅት በርካታ የእስራኤል ወታደሮች ቆስለዋል። የሶሪያ መንግስት ሚዲያ እንደዘገበው እስራኤል ረፋድ ላይ በፈጸመችው ጥቃት ከተገደሉት መካከል 2 ህጻናት ይገኙበታል። በደርዘን የሚቆጠሩ ቤተሰቦች ከቤቲጂን ከተማ ወደ አቅራቢያና አስተማማኝ አካባቢዎች እንዲሰደዱ አስገድዷቸዋል። የሶሪያ አረብ የዜና አገልግሎት ሳና እንደዘገበው የሁለቱ ህጻናትን ጨምሮ ቢያንስ የ5 ሶሪያውያን አስክሬን ወደ ጎላን ብሔራዊ ሆስፒታል ተወስዷል። የእስራኤል ሰው አልባ አውሮፕላኖች ወይም ድሮኖች በአካባቢው መብረር መቀጠላቸውንም ዘገባው አክሎ ገልጿል። የሶሪያ ሲቪል መከላከያ ቡድን አባላት የቆሰሉትን ለመታደግ ወደ ቤቲጂን መግባት አልቻሉም የተባለ ሲሆን የእስራኤል ጦር በማንኛውም እንቅስቃሴ ላይ ማነጣጠሩን ቀጥሏል። እንደ አውሮፓውያን አቆጣጠር በታህሳስ 2024 ፕሬዝዳንት በሽር አልአሳድ ከስልጣን ከተወገዱ በኋላ እስራኤል በደቡባዊ ሶሪያ ላይ ወረራዋን ቀጥላለች። የእስራኤል ወታደራዊ ወረራ የበለጠ ድፍረት የተሞላበት ተደጋጋሚና ብጥብጥ የሚያስከትልም ሆኗል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።